አሁን ቃላብ አሁን ሁሉም ይተነቀቃሉ። ታስቢ ምንም ቢጠነቀቅ አንድ ማስረጃ ማስቀመጡ አይቀርም። እስካሁን ያላገኘንበትን መረጃ ከዚህ በኋላ እናገኘዋለን ማለት ዘበት ነው። አትሳሳጂ። የትኛውን ብልጥ ወንጀለኛ ትንሽም ብትሆን ማስረጃ ይጥላል። አይ ይሁን እስኪ አይዞሽ፣ እኔ ያሉ ማንንም አያመልጥ። ሁሉም ለሰሩት ስራ የእጃቸውን ያገኛሉ። ያልሽው እውነት ቢሆንማ መልካም ነበር። አልገባኝም። ማንንም ሰው ካልሞተ ማንንም ሰው አልገደልኩም ማለት ነው። ስለዚህ ነፃ ሰው ነኝ አይደል? ነፃ እነሱ በህይወት ካሉ ሁለታችንንም በህይወት አይለቀንም። ገባ? ዜማ ቆይ ምን ለማድረግ እየሞከርክ ነው? ከመንገድ ይዞር በይልኝ ዜማ። በጭራሽ ይሄን እንድታረግ አልፈቅድልህም። ዜማ ልጉዳሽ አልፈልግም። እረፊ። ችግር የለውም። እኔን ገለህ ለማለፍ ከፈለክ አላስቆምህም። ያተረፍካትን ነፍስ መውሰድ ሙሉ መብት አለ። ቆይ ለምን አትተኝም? አልችልም። ችግር ውስጥ ስገባ ቆሜ ማየት አልችልም። እንግዲህ ያወሰኝ ወንድሜ ችግር ውስጥ ሲገባ ቆሜ ማየት አልችልም። እና እንዲህ ነው ወንድምህን የምታተርፈው? ቆይ ሰው አስገድሎ ወንድምህን የሚሰጥ ነው እንደሚመስል? ምንም ቢሆን መሞከር እፈልጋለሁ። የምትሞክርበት የሰው ነፍስ እንጂ ማሽን አይደለም። የወንድሜ ጉዳይ እስከሆነ ድረስ የሰው ሆነ የማሽን ለኔ ለውጥ የለውም። ለምንድን ነው ግን ሰው የሚልን የማሰማው? በጣም ሰሞሽ። አንቺን ሰምቼ እንደውም ወንድምን ችግር ውስጥ ነው የከተትኩት። ቆይ አንተ ሰው ጋር ለእስር ቤት ብገባ ወንድም ደስ የሚለው ነው የሚመስልህ? እኔም እኮ የእሱን ደህንነት ሳልፈልግ ቀርቼ አይደለም ልዑል። የእሱን ደህንነት ከሆነ የፈለግሽው አታስቆሚ። የእሱን ደህንነት እንደምፈልገው ሁሉ ያንተንም ደህንነት በዛው ልክ እፈልጋለሁ። ቆይ ግን ዜማ ለምን አትረጅኝም? አልረዳህም ልዑል። በዚህ መልኩ ጭራሽ ልረዳ አልችልም። እንግዲህስ በእኔ መንገድ እንዳትገቢ። ካልሆነ ምን? ለአቢኒ በየት መኖርሽን እነግረዋለሁ። ለኢዛናም ለእድልም ጭምር። በእነሱ ደግሞ ለሶስተኛው ሰው ይደርስልሻል። ልዑል ቆይ ምን እየሆንክ ነው? ድጋሚ በእኔ መንገድ እንዳትገቢ። ጨርሻለሁ። ሶስተኛው አካል ማን እንደሆነ ለማወቅ ስትጓጓልት የነበረው ዜማ ያዳ እንደሆነ ታወቀ። እንግዲህ ካሁን በፊት በተደጋጋሚ ዜማ እኔ ያዳን እና አቢኒን ሁለታቸውን ማግኘት የምፈልገው ሶስተኛው አካል ከእድል በስተጀርባ ያለው ማንነቱን ሳላውቅ አቢኒ ጋር መገናኘት አልፈልግም፣ ምክንያቱም ድጋሜ ሊጎዳን ይችላል ስትል ነበረ። እንግዲህ ኢንስፔክተሩ እድልን እየተከታተላት እዛው ሄደችበት አብሯት ተከትሏት ሄዶ ስለነበረ ነገር ግን ያዳ ከበስተጀርባው ሰው እንዳለ በመጠራጠር ቆይ አንቺ ምን እየሰራሽ ነው በእኔ ላይ ሲል እሷም ግራ በመጋባት ቆይ ምንድን ስትል ከኋላሽ ኢንስፔክተር አለ ባላወቀ አስቀይሽ በማለት እንግዲህ እሱ ሮጦ ለማምለጥ ችሏል። ነገር ግን ያዳ በጣም ያልተጠበቀ ብዙ ጊዜ ከአቢኒ ጋር ሆኖ ልክ እንደማያውቅ ነገሩን አብሮ ሲያለቅስ ኖሮ አንዳንድ ጊዜ የሀገር ሰው ሲተርት እንግዲህ ጠላቴን ስጠብቅ ወዳጅ ገደለኝ ማለት ይሄ ነው ማለት ነው። የእውነት ያዳ እዚህ ልክ አልጠበቅኩትም ነበረ። ለአቢኒ ጓደኝነት ምን ያክል መስዋዕት የሚከፍል ነው። ለካ ገዳይ አብሮ ያፋልጋል። ገዳይ እንዳላየ እንዳልሰማ ጭጭረጭ ብሎ በዚህ ልክ ያስመስላል። ማስመሰል ማለት በጣም የሚከብድ ነው። ያዳን በዚህ ጭራሽ አልጠበቅኩትም ነበር። እንግዲህ ኑሃ በተደጋጋሚ ማንነቷን የእሷን ማንነት ራሱ ያውቃል ማለት ነው። አላየሽም ዜማን እያለ ሲል ነገር ግን እሱ እየፈተናት እንጂ ሁሉንም ነገር እያደረገ ያለው እሱ ነው። በዚህ ልክ ግን ጓደኛ መስሎ ምንም ለጓደኛ ብሎ ይህንን ቢያደርግ ነገር ግን በአቢኒ ላይ ይህንን ማድረግ አለበት ብዬ አላስብም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ በባለፈው ሳምንት ኢንስፔክተር ከአቢኒ ጋር ተገናኝተው አንዳንድ ነገሮችን አውርቶ ቤት ድረስ ገብቶ ሁለታቸውንም ያዳንም ሆነ አቢኒንም ጥያቄ ጠይቋቸው በሚገባ መርምሯቸው ነበር የሄደው። ነገር ግን ሁለቱም እንደማያውቁ ያው አቢኒ እንደሚያውቅ ነው እንጂ የአቢኒ ጓደኛ እንደሆነ ነው እንጂ እዚህ ነገር ላይ ምንም እንደማያውቅ ነበረ ተናግሮ ያለፈው ኢንስፔክተር አናግሯቸው እየተመለሰው ማለት ነው። ግን ዋነኛው ወንጀለኛ ጭራሽ ያዳሁሉ እዚሁ አጠገቡ ተሸጉጦ በዚህ ልክ እያስመሰለ
ማንነቱን ደብቆ የእባብ ቆዳ ለብሶ በዚህ ልክ ጓደኛውን መጉዳት ለጓደኛ ብሎ ሌላ ጓደኛ ኢንስፔክተሩ ምናልባት ዛሬ ልታመልጥ ትችላለህ፣ ነገር ግን ዛሬ አመለጥክ ማለት ሌላ ቀን ታመልጣለህ ማለት አይደለም በማለት በጣም በመናደድ እንግዲህ ወደ ዜማ ሄዶ ነበረ። እሱም ያዳ በጣም ተናዶ ወደ እድል ጋር ሄዶ ነበረ። እድልን በእናንተ እንዝላልነት ቆይ ያ አቢኒ አልሞተም እንዳልሽው ሁሉ ዜማም አልሞተችም እንዴ? ምክንያቱም አቢኒ አየኋት እያለ ሲል ነበረ እና እሷም አልሞተችም እንዴ ብሎ ሲል ነበር። እንዴ ሙታለች፣ ሁለታችንም እኮ እሷን ማጫካ ጥለናት የመጣ ነው ምናምን ስትል ነበር። ይኸውልሽ እሷ ካልሞተች እነሱን እንደጀመርኩኝ እናንተንም ሁለታችሁንም እጨርሳችኋለሁ። ንገሪው ያ ኢዛና ተብዬውንም ሁለታችሁም አለቀላችሁ። በህይወት እነሱ ካሉ ተለሉ መልካም ነው፣ ካሉ ግን በጣም ከባድ ነው የሚሆንባችሁ፣ አስቢበት በማለት አስጠንቅቋት ሄዷል። እሷም በጣም ነበር የደነገጠችው። ምክንያቱም ከአሁን በፊት የናቲ በህይወት መኖር እያሳሰባት እያለ ድጋሜ ደግሞ ሁለተኛ ዜማ አልሞተችም የሚለው ዜና በጣም ከባድ ነው የሆነባት። እንግዲህ ኢንስፔክተር እና ዜማ እያወሩ ባለበት ሰዓት አገኝቸው ነበረ፣ ግን አመለጠኝ ሲላት ካሁን በኋላ እንግዲህ ጥንቃቄ ያደርጋል፣ በጭራሽ ልናገኛቸው አንችልም ስትል እሷ ነገር ግን እሱ ግዴለሽም አንድ ቀን የሆነ ነገር ልናገኝበት እንችላለን፣ እነዚህ እንደተደበቀ አይቀርም፣ በቅርብ እደርስበታለሁ በማለት ሲያጽናናት ነበር። ነገር ግን እሷ ካሁን በኋላ ጥንቃቄ ያደርጋል ብላ በጣም ነው የፈራችው ማለት ነው። እንግዲህ አቢኒ ምንም በማያውቀው ነገር ጓደኛዬ ብሎ ጭራሽ እሱ ጋር አብሮ እየኖረ አብሮት እየበላ እየጠጣ እንደዚህ ባያደርግለት ይሻላል። ዜማን በዚህ ልክ ከሚለየውና ከሚጎዳው የሰው ልጅ እኮ እንደዚህ እየተጎዳ አብሮት መሆኑ ከጎኑ መሆኑ አይዞህ ማለት ብቻ እኮ አይደለም፣ ራሱ ጥላት ሆኖ ራሱ እንደዚህ እያሰቃየው ለካ በህይወት እንዲኖር የፈለገው በቆሙ እንዲሰቃይ ስለፈለገ እንጂ የእውነት አዝኖለትና ለጓደኝነት አሸንፎት እሱ እንዳለው አቢኒን በህይወት የተውኩት ጓደኝነት በልጦብኝ እሱን ትቼዋለሁ። እሱን ተውኩት ማለት ግን የጓደኛዬን ገዳይ ዜማንና ናቴን እተዋለሁ ማለት አይደለም። እነሱን ልተው በዙሪያቸው ያለውን በሙሉ እጨርሳለሁኝ እያለ ነው። ከዚህ ሁሉ ስቃይ ግን መጨረሱ ይሻላል። በዚህ ልክ እያሰቃዩ ማስቀመጥ ፊት ለፊቱ አድርጎ የሱን ስቃይ እየተመለከተ ለካ ደስታ እያገኘ ነው ማለት ነው። በጣም ያሳፍራል። እንግዲህ እድልና ኢዛና ተገናኝተው ኢዛና ጋር ሄዳ ችግር ውስጥ ነን ኢዛና ስትለው ኢዛናም የምን ችግር ብሎ ሲላት ምናልባት ናቲ በህይወት እንዳልሞተ ሁሉ እድልንም ዜማንም አትርፋታል እንዲ አልገደልካትም እንዲ ስትል ቆይ ምን እያልሽ ነው? ራስሽ አይደለሽ እንዲህ ሁለታችንም አብረን ሄደን የጣልናት ብሎ ሲላት አላውቅልህም፣ ምናልባት እያስመሰክ እንደሆነ አትርፋትስ እንደሆነ ምን አውቃለሁ፣ በምን አውቃለሁ ስትል እመነኝ፣ ገላሃት አልገደልካትም ንገረኝ ስትል እንግዲህ አንቺ እንዳልሽው እውነት ዜማ በህይወት ካለች በጣም ሀሪፍ ነው ብሎ ሲላት ምን ነበር ያለች? አዎ አንቺ እንደምትይው ዜማ በህይወት ካለች እኔ ወንጀለኛ አይደለሁም፣ ሰው አልገደልኩም ማለት ነው ብሎ ሲላት እንዴት ይሄ ሊሆን አይችልም አቤኒ ኢዛና ስትለው ነበረ ማለት ነው። ይሄ ከሆነ ለእኔ በጣም ጥሩ ነው፣ አንቺ እንዳልሽው በሆነና ማንም ሰው ባልሞተ እድሉን በተጠቀምኩበት። እነሱ አልሞቱም፣ ካልሞቱማ እኔ ወንጀለኛ አይደለሁም፣ ከዚህ በኋላ በነፃነት እኖራለሁ ሲል እንግዲህ ኢዛና ተሳስተሃል፣ ይሄን ካላደረክማ እነሱ በህይወት ካሉ እኛን ደግሞ ይገለናል ስትል ቆይ ማን ነው የሚገለሽ? ማን ነው ብሎ ሲላል እኔን ያዘዘኝ ይህን እንድንሰራ ያዘዘን ሰውዬ አይለቀንም ስትልና ስታስፈራራው እኔን ያዘሽኝ አንቺ ነሽ፣ ሌላ ሰው ያዘዘሽ፣ ስለዚህ እኔ አይመለከተኝም፣ እንደፈለግሽ መሆን ትችያለሽ በማለት በጣም ከፍ ዝቅ በማድረግ አዋርዷት ጥሏት ሄዷል።
እሷ ግን በጣም ነው የተጨነቀችው። ምክንያቱም እነሱ በህይወት ካሉ እናንተ በህይወት አትኖሩም ብሎ ዝቶባት ነው የሄደው ያዳም ማለት ነው። ኢንስፔክተር ጋር እንግዲህ ዜማ እያወራች በነበረበት ሰዓት ቆይ ይሄ ሁሉ ጊዜ እኮ እያየ ነው አይደለም? ልዑል ምን እያደረገ ይሆን? ምን እየሰራ ይሆን ብላ ስትጠይቀው ያጠጋበኛ የትም አይደርስም እባክሽ እሱንም ፈልገን እናገኘዋለን ብሎ ሲላት የግድ አሁኑ ልናገኘው ይገባል። ምክንያቱም እሱ በጣም ይቸኩላል። ቸኩሎ የሰው ነፍስ እንዳያጠፋ ብላ ስትለው ቆይ ዜማ ስንቱን ስራ ነው የምንሰራው? ቆይ የእሱን ነገር ተይው ይደርሳል አልኩሽ አይደለም በማለት እሱም ትቷት ሄዶ ነበረ ማለት ነው። ነገር ግን እሱ ቢተውም እሷ መተው አልፈለገችም፣ ስትከታተለው ነበረ። እሱ እንግዲህ ኢዛና እንዳለው የሰው ነፍስ አጥፋልኝ፣ የሶስት ሰው ነፍስ አጥፋልኝ እንዳለው የሶስት ሰው ነፍስን ለማጥፋት ተስማምቶ ወንድሙን አገኛለሁ ብሎ እንግዲህ አቅዶ ያዳን እንዳጋጣሚ መንገድ ላይ አግኝቶት አቶ ያዳ እንግዲህ አግኝቻለሁ ዛሬ አንተን ከፊት ላስቀድምና ሌሎችን ደግሞ አንዳንድ እያልኩ እጨርሳቸዋለሁ በማለት ያዳን ከኋላው ሲከተለው፣ ነገር ግን እሷ ደግሞ ዜማ ልዑልን በስተጀርባ እየተከታተለችው ነበረ ማለት ነው። ልክ ወደሱ እየገሰገሰ በሚሄድበት ሰዓት ዜማ ከየት መጣች ሳትባል አጠገባቸው ዱብ ስትል ዜማ በማለት ደንግጦ ነበረ ያያት። አቤት ልዑል ስትል ቆይ ምን ትሰሪያለሽ? ምን ታደርጊያለሽ? ብሎ ሲላት እኔማ የሰው ነፍስ ስታጠፋ ቆሜ አልመለከትም ነገር ያለው ከዚህ በፊትም እኔ በህይወት እያለሁኝ የሰው ነፍስ አታጠፋም ስትል ዜማ ካጠገቤ ዞር በይ፣ በመንገድ አትግቢ፣ አይመለከትሽም፣ አሁን ይልቅ ሳትከተኝ እባክሽን ብሎ ቢላት እሷ ግን በፍጹም አንተ መሄድ ከፈለክ ያተረፍካትን ነፍስ ገለህ መሄድ ትችላለህ፣ ነፍሴ በአንተ እጅ ናት፣ አንተው አትርፈኸኛል፣ አንተው እኔን መግደልና ማጥፋት ትችላለህ በማለት እንግዲህ ስትለው እሱ ግን ቆይ ዜማ ምን እያደረግሽ ነው? ለምን አትረጅኝም? ወንድሜን በህይወት ማግኘት እፈልጋለሁኝ። ስለዚህ እሱ ያለኝን ነገር በሙሉ ማድረግ ፈልጋለሁ ብሎ ሲላት እሷ ግን በጭራሽ ይህንን ማድረግ አትችልም እኔ በህይወት እያለሁኝ በማለት አስፈራርተዋለች። ነገር ግን ዜማ ያልገባት ነገር አለ። ያዳ የልዑል ጥላት ብቻ ሳይሆን የእሷም ጥላት ነው። ምክንያቱም ሶስተኛው አካል ማን ነው እያለች ለብዙ ጊዜ ማወቅ በጣም እየፈለገች ነው ያለችው። ይሄ ሶስተኛው አካል ግን ያዳ ነው። ያዳ መሆኑን ብታውቅ ዛሬ ያተረፈችበትን ቀን በጣም ነው የሚቆጫት ማለት ነው። እርግጥ ነው ዜማ የማንም ሰው ህይወት እንዲጠፋ አትፈልግም። ግን ቢሆንም በዚህ ልክ እያሰቃያቸው እንዳይገናኙ ለብዙ ወራት እያደረጋቸው ቢኖር አንደኛው ያዳ ነው ማለት ነው። ከመንገዴ ውጭልኝ እባክሽን ብሎ ቢለምናት ዜማ ግን በጭራሽ ከመንገድ አልወጣም ብላ ስትል እሱም ደግሞ አስጠንቅቋታል። አንቺ ከኔ መንገድ አልወጣም ብለሽ የምትይ ከሆነ በህይወት መኖርሽን ሄጄ ለአቤኒም ለኢዛናም እንዲሁም ደግሞ ለሶስተኛው ወገን እነግረዋለሁ ብሎ ሲላት ልዑል ይህን አታደርገውም ብላ ስትል እሱ ደግሞ እንዳልሽው አንቺ ከመንገዴ አልወጣም የምትይ ከሆነ አድርገዋለሁ ዜማ፣ ስለዚህ ከመንገዴ ውጭልኝ፣ መንገዴ ላይ አትግቢብኝ በማለት ሁለተኛ በመንገዴ ባገኝሽ እመኚ ዜማ ሄጄ ነግራቸዋለሁኝ ብላ ስትል አንቺ የወንድሜ ነገር አላሳሰበሽም? ወንድሜ በህይወት መኖር ቢያሳስብሽ ኑሮ እንደዚህ በየመንገድ እየገባሽ አትረብሽኝም ነበር ብሎ ሲላት አይደለም የወንድም ህይወት ይቅርና የአንተ ህይወት ስለሚያሳስበኝ ነው የምከተለህ ብላ ስትለው እሱ ግን ከአሁን በኋላ መንገዴ ላይ እንዳትገቢ እንዳላይሽ በማለት እንግዲህ ጥሏት ሄዷል ማለት ነው። ኑሃ ወደ ቤቷ እየሄደች እየገባች ባለችበት ሰዓት መርማሪው አግኝቷት እንግዲህ አንዳንድ ነገር ሲጠይቃት ነበር። እሷ ግን ዜማን በስም እንጂ በአካል እንደማታውቃት ነግራቸዋለች። ነግራው አንዳንድ ምርመራዎችን ሲያደርግባት በጣም ፈርታና ደንግጣ በድንጋጤ ውስጥ ናት ታስታውቃለች። ብዙ ነገር እያርበተበተ ነው።
የምታውቀው ነገር ያለ ያስመስላል ሁኔታዋ ማለት ነው። ዜማ ምንም ነገሮችን ኑሃ ነገሮችን መደበቅ አትችልም ማለት ነው። እንደዚህ ጠንካራ አይደለችም። ትንሽ ጠበቅ አድርጎ ቢይዛት ሁሉንም ነገር የምታወጣ ልጅ ናት ማለት ነው። እንግዲህ እነሱ እንደዚህ ምርመራውን መርምሯት ጥሏት ከሄደ በኋላ እድል ደግሞ የኑሃን ወንድም አቤልን ጠርተው በአስቸኳይ እፈልግሃለሁ ብላ እሱም ደግሞ እሷ ወዳለችበት ቦታ በፍጥነት ሄዶ ነበረ። ነገር ግን ቆይ ለምንድን ነው የጠራሽኝ ብሎ ሲላት የሆነ ስራ አለ እሱን እንድንሰራ ነው ስትል፣ ምን አይነት ስራ ነው ስትል፣ የሆነ ሱቅ መደብር አለ እዛ ገብተን እንድንዘርፍ ነው ስትል፣ እሺ የት ነው ብሎ ሲላት፣ ከዛ በፊት ግን የሆነ የምታደርገው ነገር አለ ስትል፣ ምንድን ነው ብሎ ሲጠይቃት፣ ከዛ በፊት ግን የሆነ የአንድ ሰው ነፍስ የምታጠፋው አለ፣ ያንን ሰው ካጠፋ በኋላ ነው መዝረፍ የምንችለው ስትል፣ እሱ ግን በጣም ደንግጦና ተናዶ ሲያያትና ሲመለከታት በጣም ተናዶባታል። ምክንያቱም እዚህ ስራ ሌላ ስራ ገንዘብ ጥሩ ገንዘብ ታገኛለህ ብላ ታስማማችሁ በኋላ የሰው ነፍስ እንዲያጠፋላት ስትጠይቀው በጣም ተናዶ እሷን ነበረ ዘሎ አንገቷን የያዛት። ነገር ግን ሰው ሲመጣበት ጥሎ ለማምለጥ ተገዷል ማለት ነው። የእውነት የእድልና የአቤኒ ስቃይ በጣም ነው እየበዛ ያለው በአሁኑ ሰዓት ላይ። ይሄ ሁሉ እነሱ አንድ ላይ አለመሆናቸው ነው። በእርግጠኝነት ግን ልዑል እንዳለው ለአቤኒ ብቻ ሌሎቹን ባይነግራቸውና ለአቤኒ ብቻ ቢነግረው እነሱ ሁለታቸው ቢገናኙ ብዙ ነገር መስራት የሚችሉ ናቸው። እንዲሁም ደግሞ ቢያንስ በትንሹም ቢሆን ያዳም መጠራጠር ቢችል ጥሩ ነው። ከአሁን በፊት እድልን ቢጠራጠራት የተወሰነ ነገር አግኝቷል ማለት ነው። አሁንም አልገባውም እንጂ ቢገባው ኑሮ ከበስተጀርባው ያለውን ያዳን ቢጠራጠረው በትንሹም እንግዲህ ከአሁን በፊት ስለ ዜማ መጥፎ ቃላቶችን ሲያወጣና ሲናገር ነበር። ለምን እንደዚህ አለ ብሎ መለስ ብሎ አሁንም ቢሆን ማሰብ መቻል አለበት ማለት ነው። አቤኒ እንግዲህ ጥላቱ ትልቁ ጥላቱ ከጎኑ ተቀምጦ አብሮት እየኖረ አብሮት እየበላ እየጠጣ ነው የሚገኘው። ለዚህ ሁሉ ስቃይ እየዳረገው ያዳ እንደሆነ ቢያውቅ ማንም እጅ አያስገባውም፣ እራሱ ነው የሚጨርሰው ማለት ነው። የእውነት ግን በጣም ያሳዝናል። እኔ ከያዳ ጭራሽ እንደዚህ አይነት ነገር አልጠበቅኩም። ያዳ ይሄን ያደርጋል ብዬ አንድም ቀን አስቤው አላውቅም። እንደዛ አብሮት እንዳልተጨነቀ አብሮት እንዳላለቀሰ ዛሬ የእሱ ጥላት ሆኖ ፊቱን ሲገልጥ በጣም ነው ያፈርኩበት። በዚህ ሰዓት ጓደኛ አያስፈልግም ብዬ ያልኩበት ቀን ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለልጅ ሙቤ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።